ዛሬ ደግሞ የምናጠናው የውጊያ ወይም የስልጣን ጸሎት መንፈሳዊ ውጊያ ተብሎ ስለሚጠራው የስልጣን ጸሎት ነው የምናጠናው፣ ወይም የውጊያ ጸሎት ማለት ትችላላችሁ። አባቶች ጸጋ ጨምርልን። እንግዲህ የውጊያ ወይም የስልጣን ጸሎት በየቤተ ክርስቲያኑ እንደምንሰማውና እንደምናየው ለረጅም ሰዓታት የአጋንንትም ስም እየጠሩ መገሰጽና መጮህ ሳይሆን ወይም ሺህ ጊዜ በኢየሱስ ስም እያሉ መገሰጽ ብቻ ነው ብለው የሚያስቡ ሰዎች አሉ። መጽሐፍ ቅዱስ ግን ፈጽሞ እንደዛ አያስተምረንም። መጽሐፍ ቅዱስ እንደዛ አያስተምረንም። ብዙ ሰዎች በኢየሱስ ስም እያሉ የሚያውቁትንም የማያውቁትንም የአጋንንት ስም እየጠሩ ለብዙ ደቂቃዎችና ለሰዓታት መጮህ ይመስላቸዋል። ፈጽሞ በዚህ ውስጥ መጽሐፍ ቅዱሱ አዲስ ኪዳናዊው የጸሎት ትምህርት መጽሐፍ ቅዱሱ በሚያስተላልፈው እውነት ውስጥ እነዚህ ነገሮች የሉ። የውጊያ ጸሎት መጮህ አይደለም። ወይም ደግሞ የስልጣን ጸሎት የአጋንንትን ስም ያለውን የሌለውን የአጋንንትን ስም እየጠሩ መጮህ ማለት አይደለም። አንድ ወዳጄ እንግዲህ ወንጌል ሰባኪ ነው። አስታውሳለሁ የዛሬ 10 ዓመት በፊት እንግዲህ በቅርበት አቀው ስለነበረ ከ300 እስከ 400 ያለማካበድ ነው የምነግራችሁ። ከ300 እስከ 400 የሚደርሱ የአጋንንት ስሞችን በደብተሩ ላይ ጽፎ በስነ ስርዓት እንደ ጥቅስ ነው የሚጽፍ። በስነ ስርዓት ኦኬ። ከሰዎች ላይ እንደዚህ በሚጸልይላቸው ጊዜ አጋንንቱ ሲጮህ ቀድሞ የሚጠይቀው ነገር ማን ነው ስምህ? በቃ ማን ነው ስም ይላል፣ ስሙን ይመዘግባል። ማን ነው ስምህ ይላል፣ ስሙን ይመዘግባል። በዘመኑ ባለው አገልግሎት ውስጥ እንግዲህ የተነገረውን ስም በሙሉ እንደዚህ በመንፈሳዊ ውጊያ የተጻፉ መጽሐፍቶችንም የተለያዩ ነገሮችንም በሚያነብበት ጊዜ እዛ ላይም የሰማውን ስም በሙሉ ይጽፈዋል። በቃ ማርስ ላይ ያለ አጋንንት አለ። ፕላኔቶች ሁሉ አይቀሩም። እያንዳንዱ ፕላኔት ላይ የተቀመጠ አለ። አንድ ሁል ጊዜም እማረሳው ያጋንንት ስም በህይወት የዘመን አረሳውም። ልሳን ነው የሚመስለው ስሙ ራሱ ሳታ ጎፒናታ የሚባል መንፈስ ሲገሰጽ የነበረበት ታይም ነበረ እና በቃ የውጊያ ጸሎት በየቤተ ክርስቲያኑ እንደምናየውና እንደምንሰማው ለረጅም ሰዓታት ያጋንንቶችን ስም እየጠሩ መገሰጽ ወይም መጮህ ማለት አይደለም። ወይም በኢየሱስ ስም እያሉ ዝም ብሎ መጫጫህ ማለት አይደለም። ብዙዎቹ እንደዛ አድርገው ያስባሉ። መጽሐፍ ቅዱሱ ግን እንደዛ አያስተምረንም። እንግዲህ የውጊያ ጸሎት ወይም የስልጣን ጸሎት የምናደርገው ልብ ብላችሁ አዳምቁ። የውጊያ ጸሎት ወይም የስልጣን ጸሎት የምናደርገው ጠላትን ለማሸነፍ ወይም ድል ለማድረግ አይደለም፣ ፈጽሞ አይደለም። ነገር ግን ኢየሱስ ክርስቶስ በመስቀሉ ሥራ ሰይጣንንና አጋንንቶችን ድል ነስቶ ትጥቅ አስፈትቷቸዋል። ድል ተነስተዋል፣ ተሸንፈዋል። ኢየሱስ ድል ነስቷቸዋል። ኢየሱስ በመስቀሉ ሥራ አሸንፏቸዋል። ኦልሬዲ የተሸነፉ ናቸው። ትጥቅ አልባ ናቸው። ታርጆ ተደርገዋል ይለዋል ግሪኩ። ትጥቅ አልባ ተደርገዋል። ዲስአርምድ ተደርገዋል። እንዳይንቀሳቀሱ ትጥቃቸውን እንዳይጠቀሙ ትጥቅ አልባ ተደርገዋል። ታርጆ የሚለው የግሪኩ ቃል ደግሞ ሽባ ሆነዋል ይላል። ሽባ ምንም ነገር ማድረግ የድሮ አቅማቸውን በመስቀሉ ሥራ ከመሸነፋቸው በፊት የነበረውን አቅማቸውን እንዳይጠቀሙ በእኛ ላይ ሽባ ተደርገዋል፣ ታርጆ ተደርገዋል። ስለዚህ የውጊያን ጸሎት ወይም የስልጣንን ጸሎት ስታስቡ ከተሸነፈ ትጥቅ ከፈታ ኢየሱስ ሽባ ካደረገው ክፍል ጋር ነው ማለት ነው።
እንጂ እኛ በጸሎታችን የምናሸንፈው አጋንንት የለም። እኛ በጸሎታችን ድል የምንነሳው ሰይጣን የለም። ኦልሬዲ ድል የተነሳ ነው። ኢየሱስ አሸንፎታል። ኢየሱስ ትጥቅ አልባ አድርጓቸዋል። በደንብ አስተውላችሁ ይችን ነገር ያዙልኝ። የውጊያ ጸሎት የምናደርገው ጠላትን ለማሸነፍ ወይም ድል ለማድረግ አይደለም። ኢየሱስ ክርስቶስ በመስቀሉ ሥራ ሰይጣንንና አጋንንቶችን ሁሉ ድል ነስቶ ትጥቃቸውን አስፈትቷቸዋል። እኛ ኢየሱስ ባሸነፈበት ቦታ ገብተን ግዛታችንን ጠብቀን በድል ነሽነት መንፈስ የተሰጠንን መንፈሳዊ ስልጣን የምንጠቀምበት የጸሎት አይነት ነው። አያችሁ፣ ኦልሬዲ ኢየሱስ አሸንፎታል። ከዚህ የተነሳ እኛ ታዲያ ድርሻችን ምንድነው? እኛ ኢየሱስ ባሸነፈበት ቦታ ሆነን ኢየሱስ ባሸነፈበት ቦታ ገብተን እሺ ግዛታችንን ጠብቀን ግዛታችንን መንፈሳዊ ክልላችንን ግዛታችንን ጠብቀን በድል ነሽነት መንፈስ የተሰጠንን መንፈሳዊ ስልጣን የምንጠቀምበት የጸሎት አይነት እንጂ ዝም ብሎ ያጋንንት ስም እየጠሩ እስኪ ሁላችሁም እስኪ እዚህ ጋር አሁን እኔ የምላችሁን በደንብ ማታ ላይ ስጸልይ ነው የተገለጠልኝ። እስኪ በዚህ በኩል ያላችሁ ወደ ሰሜን እጃችሁን ዘርጉ፣ በዚህ በኩል ያላችሁ ወደ ደቡብ እጃችሁን ዘርጉ፣ በዚህ በኩል ወደ ምስራቅ፣ በዚህ በኩል ወደ ምዕራብ፣ ሁላችሁም በአራቱም አቅጣጫ አሁን ገስጹ፣ ጠንቋዮች እንዲሞቱ፣ ጠንቋዮችን ጌታ አነሳለሁ ብሏል። ውሸት ውሸት። እግዚአብሔር ምንም የማያውቅ ነፍሱ ማምለጥ የምትፈልግ ነፃ መውጣት የሚፈልግ አጋንንቱ ሲመጣበት የሚጫወትበት ያ ምስኪን ሰው እንዲሞት የጌታ ፈቃድ አይደለም። በስልጣን ጸሎት፣ በውጊያ ጸሎት ኢትዮጵያ ላይ ብዙ የተበላሹ ነገሮች አሉ። መጽሐፍ ቅዱሳዊውን እውነት ካለማወቅና ካለመረዳት የተነሳ በዚያ ላይ አዲስ ኪዳናዊ የውጊያ ጸሎት ከብሉይ ኪዳን የውጊያ ጸሎት ጋራ ወይም ከብሉይ ኪዳን ሐሳብ ጋራ በብዙ የተራራቀ ነው። በአዲስ ኪዳን አስተምህሮ መሰረት ጦርነታችን ከስጋና ከደም ጋር አይደለም። ውጊያችን ከስጋና ከደም ጋር አይደለም። በዚህ እውነት ላይ መመስረት አለብን። መጀመሪያ ይህንን ነገር እንወቅ። ውጊያችን ጦርነቱ ከስጋ ለባሽ ጋር አይደለም፣ ከስጋና ከደም ጋር አይደለም፣ ከምስኪን ሰዎች ጋር አይደለም፣ ከምስኪን ጠንቋዮች ጋር አይደለም። በእነዚያ ጠንቋዮች፣ በእነዚያ አስማተኞች፣ በእነዚያ ባላመኑ ሰዎች ላይ ሆኖ ሰልጥኖ እንደፈለገ የሚጫወትባቸው ክፉ ስፒሪት አለ፣ ከነዚያ መንግስት ጋር እንጂ ጠባችን ከስጋ ለባሽ ጋራ ፈጽሞ አዲስ ኪዳናዊው የውጊያ ጸሎት ፈጽሞ ከስጋ ለባሽ ጋር ግንኙነት የለውም። ቀጥሎ የውጊያ ጸሎት እንደዚህ አይደለም፣ መጫዋጫህ አይደለም ስንል አንድ ጥቅስ ይጠቀሳል። ያዕቆብ ላይ ታዲያ ምንድነው የተጻፈው? ሀብትሽ ያዕቆብ ምዕራፍ 4 ቁጥር 7 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት ከእናንተም ይሸሻል ተብሏል እኮ። አቤት ብዙ ሰው ራሱ መድረክ ላይ ቆሞ ወደ ውጊያ ህዝቡን ሊወስደው ሲል ይችን ጥቅስ ነው የሚጠቅሰው። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት ከእናንተም ይሸሻል ተብሎ እንደተጻፈ እስኪ ሁላችንም አሁን እየተቃወምን እንጸልያለን። የጠላትን አሰራር እያፈረስን እንጸልያለን። በቃ ይጀምረዋል። ህዝቡ እየጋለ ሰውየው ደግሞ አይኑን በጨፈነ ቁጥር ይችልበታል። ምሽግ ይታየኛል። እዚያ በኩል በጠላት ወረዳ ላይ ሆነው ወደዚች ቤተክርስቲያን ብዙ አይነት የጥልቅ አሰራር የሚልኩ የድንዛዜ መንፈስን የሚልኩ እንዳንሻገር የሚያደርጉ በተለያየ አቅጣጫ የሚወረወሩ በጣም ይታየኛል ይላል። በቃ ምሽግ ይታየኛል። ህዝቤ ሁሉ መጋል ይጀምራል። ተመልከቱ።
ይሄ ፈጽምነ ጳውሎስ አያውቁትም እንደዚህ አይነት ልምምድ። የመጀመሪያዎቹ ክርስቲያኖች አያውቁትም እንደዚህ አይነት ልምምድ። እዚህ ጋር ያለው ግን ዲያብሎስን ተቃወሙት ራሱ ማለት ምን ማለት ነው? አሁን ላይ በየቤተ ክርስቲያኑ እንደምንሰማውና እንደምናየው ዲያብሎስን መቃወም ማለት ለረጅም ሰዓታት ያጋንንትን ስም እየጠሩ የተቃውሞ ጸሎት ማድረግ ወይም ሺህ ጊዜ በኢየሱስ ስም እያሉ መገሰጽ መጮ ማለት ሳይሆን መጽሐፍ ቅዱስ ምንድነው የሚለው? እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከናንተም ይሸሻል ይላል። በዚህ ጥቅስ ውስጥ ተቃወሙ የሚለው የግሪኩ ቃል አንቲስቴሚ የሚል ቃል አለ። አንቲስቴሚ ይላል። አንቲስቴሚ ማለት ምን ማለት ነው? ትርጉሙ በተቃርኖ መቆም ማለት ነው። በተቃራኒ መቆም፣ በተቃርኖ መቆም ማለት ነው። ይህም በዲያብሎስ ሐሳብና ሽንገላ ፈጽሞ አለመስማማትን ያመለክታል። የግሪኩ ቃል በተቃርኖ መቆም፣ ሰይጣን የሚያመጣው ሐሳብ አለ። አንተ በተቃርኖ ስትቆም፣ ለሰይጣን ሽንገላና ማታለያ ፊት መስጠት የለ። በተቃርኖ ስትቆም አለመስማማት ማለት ነው። ወይም በሌላ አገላለጽ ብናስቀምጠው ለእግዚአብሔር እሺ በሉ ማለት ነው ጥቅሱ። ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙት፣ ከእናንተም ይሸሻል የሚለውን ቀለል ባለ እንኳን አማርኛ እንጠቀም ቢባል ለእግዚአብሔር እሺ በሉ፣ ለዲያብሎስ ሽንገላ ግን እምቢ በሉ እንደማለት ነው። በእግዚአብሔር ቃል መስማማትና በዲያብሎስ የማታለል ሐሳብ ግን አለመስማማት ማለት ነው። አባባ በጌታ በኢየሱስ ስም ጸጋ ጨምርልን ፕሊዝ። ለምሳሌ ጠላት እንዲህ አይነት ሐሳብ ይልቃል። ለኃጢአት የሚቀሰቅስ ሐሳብ ሲልቅ በኢየሱስ ስም እንደዚህ አይነት ሐሳብ አእምሮዬን ይዛለሁ ምናምን አይደለም ማለት ያለብን። ከኢየሱስ የተማርነው ጠላት ኢየሱስን ሲፈትነው የተማርነው ትምህርት አለ ኢየሱስ ጋር። ኢየሱስ ማቴዎስ 4 ላይ ሰይጣን ወይም ዲያብሎስ ሲፈትነው አልጮኸም ኢየሱስ። እና ምንድነው ያደረገው ኢየሱስ? የሚመጣውን የፈተና ቃል በመጽሐፍ ቅዱስ ቃል ነው የመለሰለት፣ በጥቅስ ነው የመለሰለት። ይሄው እንደሚታየው ርቦታል። አዎ ታዲያ አንተ እግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርገህ ለምን አትበላም? ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ቀጥሎ ደግሞ ወደ ተራራ ላይ ወሰደው፣ ወደ መቅደስ አናት አወጣው። መላእክቱን ስላንተ ያዛቸዋልና ከዚህ ላይ ዝለልና ወረድ አሉ። እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል። የዓለምን መንግስታት ሁሉ አሳየው፣ ክብራቸውን ጌጣቸውን አሳየው። ይህ ሁሉ ለኔ ተሰጥቶኛል፣ ወድቀ ብሰግድልኝ እሰጥሃለሁ ሲል ለእግዚአብሔር ለአምላክ ብቻ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። ኢየሱስ ሶስቱንም የፈተና ቀዳዳ የዘጋው ተብሎ ተጽፏል በሚል መጽሐፍ ቅዱሳዊ ጥቅስ ተብሎ ተጽፏል የሚል ከሌለክ ያጋንንቶች መጫወቻ ነው የምትሆነው። በቃ ጩኸቱን ተው፣ ተብሎ ተጽፏል የሚል ቃል ያዝ። የእግዚአብሔር ቃል በሙላት ይኑርባችሁ ይላል። ከኢየሱስ ነው የውጊያን ትምህርት፣ ከኢየሱስ ነው የስልጣንን ትምህርት የምንማረው። በመቀጠል ኢየሱስ ዝም ብሎ በተጓዘበት በተንቀሳቀሰበት ቦታ ሁሉ እስኪ ግሳጼ ጸሎት እናድርግ ያለበት ቦታ የለም። እስኪ ለ30 ደቂቃ እጆቻችንን እንያያዝ። በዚች ምድር ላይ የሚሰራ ያጋንንት መንፈስ አለ፣ እያፈረስን እንጸልያለን ብሏል አላለም ኢየሱስ? እንዲያውም ኢየሱስ አጋንንቱ ራሱን በገለጠበት ቦታ ላይ ራሱን ሲከስት ያን ጊዜ ሲገስጸው እናያለን። እና ሐዋርያው ጳውሎስም አጋንንቱ ራሱን በሰው በኩል ሲከስት ያን ጊዜ ይገስጹታል እንጂ በስማ በለው እዚህ ሰፈር አጋንንት የለም ወይ፣ እዚህ ሰፈር የቱ ጋር ነው አጋንንት ያለው እያሉ አሳደው አያውቁም። ቢዝነሳቸው አይደለም። እነርሱ ዓላማቸው የእግዚአብሔር መንግስት ነው።
እነርሱ ርዕሳቸው ኢየሱስ ብቻ ነው። እነርሱ የሚናፍቁት ኢየሱስን ነው። ለትውልድ ወንጌልን መስበክ ነው። አጋንንት የአጋንንት ፕሮግራም ብለው አዘጋጅተው አያውቁ፣ ፈጽሞ አያውቁ። ግን አጋንንቱ እያስተማርክ ባለህበት፣ እየሰበክ ባለህበት፣ በጸጋህ እያገለገልክ ባለህበት አጋንንቱ ራሱን ከከሰተ በስልጣን ትገስጸዋለህ፣ እንደ ኢየሱስ በስልጣን ትገስጸዋለህ፣ እንደነ ጳውሎስ። ከዛ ውጭ ግን አጋንንቱ በሌለበት ማርስ ላይ ያለ አጋንንት፣ ማርስ ላይ ያለ ስፒሪት፣ ማርስ ላይ ያለ አጋንንት አለ። እጆቻችሁን ዘርጉ፣ በዚህ በኩል እንደዛ አድርጉ። ፈጽሞ መጽሐፍ ቅዱሳዊ መሰረት የለው። ለምሳሌ ጠላት ለኃጢአት ሲቀሰቅስህ የኃጢአት ሐሳብ ሲያመጣ እንዲህ የሚል ጥቅስ አለ። መጮህ አይደለም የሚጠበቅብህ። እኔ ለኃጢአት ሞቻለሁ፣ በአዲስ ሕይወት እመላለስ ዘንድ ለጽድቅ ሕያው ሆኛለሁ ተብሎ ተጽፏል ትላለህ። ቀጥሎ በዚህ በተረዳኸው የወንጌል እውነት ጸንተ በመቆም የጠላትን ማባበያ ምን ትለዋለህ? ትቃወመዋለህ። ለምሳሌ ጠላት ይኮንናል፣ አንተ ማትረባ፣ አንተ ዝም ብለህ ብትተወው እኮ ይሻላል፣ ክርስትና አንተ ዝም ብለህ ክርስትና ለእናንተ ይሻላል እያለ አንተን ይኮንናል። ያን ጊዜ ምንድነው? እኔ ማረባ እውነት ነው አትበል፣ እውነት ነው አትበል። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ተብሎ ተጽፏል። እግዚአብሔር ያጸደቃቸውን እንግዲህ ማን ይከሳቸዋል? ማንም እኔን የመክሰስ መብት የለውም። አይደለህም አንተ አጋንንቱ ነህና እኔ ራሴን የመክሰስ መብት የለኝም። እግዚአብሔር ያጸደቃቸውን እንግዲህ ማን ይከሳቸዋል? ስለዚህ ይህንን ቃል ታመጣለህ። ቀጥሎስ ብዙ ጊዜ የሚባሉት እህቶቻችንም ወንድሞቻችንም ትሞታለህ ይለዋል እየመጣ። እንደዚህ አይነት ድምጽ ነው የሚያመጣብህ። ትሞታለህ ሲል ያለቅሳል። አብትሽ ትሞታለህ አለኝ እኮ የሆነ ድምጽ ሰማው፣ ሞት የሚል ነገር። አታልቅስ፣ ማንነትን ወቅ። ትሞታለህ ሲልህ አልሞትም በሕይወት እኖራለሁ፣ የጌታዬን ማዳን ገና እናገራለሁ ተብሎ ተጽፏል። እግዚአብሔር እስከ ሽበት እስከ ሽምግልና ይሸከመኛል። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር ሆናለሁ። አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ተብሎ ተጽፏል። ረጅምን ዕድሜ እጠግባለሁ። ኢየሱስ በወጣትነቱ የሞተው እኔ በወጣትነቴ እንዳልሞት ነው። ስለዚህ ፈጽሞ በአንተ ሐሳብ አልስማማም ትላለህ። በዚህ በተረዳኸው የወንጌል እውነት ላይ ጸንተ በመቆም የጠላትን ክስ፣ የጠላትን ማባቢያ ትቃወማለህ ማለት ነው። ይሄ ነው ያዕቆብ ዲያብሎስን ተቃወሙት ሲል ጩሁ ማለቱ አይደለም። የግሪኩን ቃል ቅድም ነግሬያቸዋለሁ። ተቃወሙት ሲል በተቃርኖ ቁሙ፣ በዲያብሎስ ሐሳብና ሽንገላ ፈጽሞ አትስማሙ ማለቱ ነው። በእግዚአብሔር ሐሳብ ነው መስማማት ያለብህ። በእግዚአብሔር ቃል ነው መስማማት ያለብህ። ቀጥሎ ስለ ጠላታችንና ስለ ሙሉ ደግሞ መንፈሳዊ ትጥቃችን ልናቅ የሚገባን ዕውቀት አለ። መጀመሪያ ስለ ጠላታችን ስለምንዋጋው ክፍል ማወቅ አለብን። ኤፌሶን ምዕራፍ 6 ቁጥር 12 እንዲህ የሚል ቃል አለ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። አየክ፣ ከስጋ ጋር አይደለም፣ ከሰው ጋር አይደለም። አንደርስታንድ እያደረጋችሁን? ከሰው ጋር አይደለም ትግላችን፣ ከክፉ መናፍስት ዓለም ጋር ነው። ከክፉ መንፈሳውያን ፍጥረቶች ጋር ነው። ከጨለማ ገዢዎች፣
በሰማያዊ ስፍራ ካለ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ ይላል። ቀጥሎ ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ጀምሮ እስከ 5 ድረስ ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ጀምሮ እስከ 5 ድረስ እንዲህ ይላል። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። ሰዋዊ ነገር አይደለም የምናከነው፣ ከስጋ ለባሽ ጋር የተገናኘ አይደለም። እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና። አያችሁ፣ በብሉይ ኪዳን ከስጋ ጋር ነው፣ የጦር ዕቃም ስጋዊ ነው። በአዲስ ኪዳን ግን ከስጋ ጋር አይደለም ትግላችን። ደግሞ የጦር ዕቃችን ራሱ ስጋዊ አይደለም። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ያ ምሽጌት ውስጥ ነው ያለው ሲባል የሰው አእምሮ ውስጥ፣ በተለይ የሰው አእምሮ፣ የክርስቲያኑ የጴንጤው አእምሮ ውስጥ ብዙ ነገር አለ። የሰውንም ሐሳብ በእግዚአብሔር እውነት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። ስለዚህ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለም አለን እንግዲህ ሐዋርያው። ስለዚህ ነገራችን ስጋዊ አይደለም፣ ከስጋ ለባሽ ጋር ግንኙነት የለም። እኛም በስጋ ሆነን ከስጋ ለባሽ ጋር አይደለም ግንኙነታችን። መንፈሳውያን ነን። ከጠላት አጋንንቶች መንፈሳዊ ሰራዊት ጋር ነው ትግላችን። በዛ ላይ ልንረዳ የሚገባን ነገር በአዲስ ኪዳን የምንገኝ ቅዱሳን ሁሉ ወደ መላእክት ውጊያ ገብተናል፣ ተቀላቅለናል። ኤንጀሊክ ኮንፍሊክት አለ። ኤንጀሊክ መናፍስት ዓለም ውስጥ የሚከናወን ኤንጀሊክ ኮንፍሊክት አለ። በዛ ውስጥ የዳኑ ቅዱሳን መንፈሳቸው ሕያው ስለሆነ ዜግነት ስለቀየሩ ይህንን ጦርነት ምን ብለናል? ተቀላቅለናል። በብዙ ቅዱሳን ዘንድ ጠላትን ያለመለየት ችግር አለ። ጠላትን ካለየኸው ሁልጊዜ ተሸናፊ ነህ። ጠላትን ካለየው ሁልጊዜ ተሸናፊ ነህ። በጽቦ አታሸንፍም። ጠላትን ያለመለየት ችግር በብዙ ቅዱሳን ዘንድ ይታያል። ብዙ ጊዜ በጸሎቶቻችን ጠላቶቻችን ብለን የምናስባቸው ስጋ ለባሾችን ነው። ስጋ ለባሽ ጎረቤት ነው። ሲከፋም ደግሞ ሰፈራችን ላይ ያለ የሆነ ጠንቋይ ነው። እስኪ የጠላትን አሰራር እያፈረስን ሲባል ጎረቤታችን የሚመጣልን ከሆነ የመጽሐፍ ቅዱስን ሐሳብ አላገኘነውም። በዛ ጎረቤትም በለው ጠንቋዩም በለው ያላመነ ሰው በእነርሱ ላይ የሚሰራ እርኩስ መንፈስ አለ። አያችሁ፣ ከስጋ ለባሽ ጋራ ፈጽሞኛ ጠላትነት የለን። መጽሐፍ ቅዱስ የሚያስተምረን የስጋ ለባሽ ጠላት እንደሌለን፣ ይልቅስ አለቆችና ስልጣናት የተባሉ የጨለማ ኃይል ገዢዎች የሆኑት ሰይጣንና አጋንንቶች እንደሆኑ መጽሐፍ ቅዱስ በግልጥ ያስተምረናል። አባቶይ በጌታ በኢየሱስ ክርስቶስ ስም ጸጋ ጨምርልን፣ አይኖቻችንን ክፈትልን። ስለዚህ የጠላትን አሰራር እናፈርሳለን ሲባል ጎረቤት የሚታያችሁ ሰው ካለ፣ የሆኑ እናት የሚታያችሁ፣ የሆነ ጎረቤት የሚታያችሁ፣ የሆነ ጓደኛ የሚታያችሁ ሰው ካለ፣ የሆነ ጠንቋይ የምታስታውሱ ከሆነ ተሳስታችኋል። ምናልባት እነዚህ ሰዎች እናንተ የእግዚአብሔር መጠቀሚያ እንደሆናችሁ፣ እነዚህ ሰዎች ደግሞ የነዚያ አጋንንቶች መጠቀሚያ ሊሆኑ ይችላሉ። እስቲል ግን መጠቀሚያ ናቸው። ስለዚህ በእነርሱ ላይ ካለው መንፈስ ጋር እንጂ ጠባችን ከስጋ ለባሽ ጋር ጠላትነት የለን። በተለይ እኛ ክርስቲያኖች በማስተዋል እንራመድ። ቅዱሳን በልማድ አንጓዝ። ልማድ ከመጽሐፍ ቅዱሱ መስመር አውጥቶናል። በልማድ የሚደረግ መጽሐፍ ቅዱሳዊ መሰረት የሌለው ነገር ከእግዚአብሔር አይደለም።
ራሱ በኢየሱስ ስም ሲባል ጠላት ሲገሰጽና ለምሳሌ አንዳንድ ሰው እኮ ሲጸልይ ሁሉ ታየዋለህ እኮ እስኪ እንትን ጉንፋናም ወይ ነው ብላ ትመጣለች። በጌታ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ብርሃን ይሁን በል ተፈወሽ ምናምን ነገር። አይ ፓስተር ካንሰር ነው አሉኝ እያለ ሲመጣስ ምንድነው እንያዛለን ይላል ማለት ነው። የጌታ የኢየሱስን ስም ሊያጠብቀው ነው፣ ለካንሰሩ ሊያጠብቀው ነው ፍላጎቱ። አንተ ነህ የጠበቅከው። የኢየሱስ ስም አይጠብቀን፣ አይላላም። በጣም በኢየሱስ እስኪ በኢየሱስ ስም እያላችሁ የኢየሱስ ስም አንተ ስለ ጮክ ይጠብቃል ማለት አይደለም። ስልጣኑን እወቅ። በስም ውስጥ ያለ ኃይል አለ። ይህንን ስም አጋንንቶች መስማት አይፈልጉም። ይህንን ስም ባዕድ ነገር እንደሚሰማ እንዳትረሳ። በሽታ ጆሮ አለው ለዚህ ስም። ውቅያኖስ ማዕበል ለዚህ ስም ጆሮ አለው። የተሰጠህን ስልጣን ያዝ። በጌታ በኢየሱስ ክርስቶስ የስም ስልጣን ላይ ተመስረት። አንተ አይደለህም። የስሙ ኃይል ነው አጋንንቱንም የሚያስወጣው። የስሙ ኃይል ነው የሚፈውሰው። አንተ ሰው ፈውሰህ አታውቅም፣ መጠቀሚያ ሰው ነህ። ስለዚህ መጀመሪያ ስሙ ውስጥ ኃይል እንዳለ፣ የምትጠራው ማንነት ጋር ስልጣን እንዳለ፣ ኃይል እንዳለ እንዳትረሳ። ስለዚህ የስጋ ለባሽ ጠላት የለንም። የስጋ ለባሽ ጠላት የለንም። አንዳንድ ጊዜ በቃ ሰፈር ላይ የሆኑ ሰዎች ተከራይተው ይገባሉ። ከዛ ስንሰማ ጠንቋዮች ናቸው ይባላል፣ ወይ የሆነ መተታሞች ናቸው ይባላል። ያን ጊዜ ይሰማናል፣ እንደነግጣለን። እዛው በሰማህበት ቦታ ላይ ሆድ ራሱ ይጮሃል። ሆድ ሁሉ ነገር ይታመማል። በቃ አእምሮ ተያዘ ማለት ነው። አእምሮ ተያዘ። ጠንቋይ ነው አሉ ተከራይቶ የገባው። አንተ ቅድም እኮ ትንሿ ልጅ እያሳላት ነበር። አቧራ ላይ እየተንከባለለች እና አያሰላትም እንዴ? አቧራው ነው ለምን አላልክም? እንደው አሪፍ ነው እንጂ ለአንተ ጥሩ ነው። ለመንፈሳዊ ስልጣንን ኤክስፔሪየንስ ታደርጋለህ። መንፈሳዊ ስልጣንን ኤክስፔሪየንስ ታደርጋለህ። አብዛኛውን ህዝብ እየተጫወተበት ያለው ፍርሃት የሚባል በብሉይ ኪዳን እስራኤላውያንን ከግብጽ ምድር አወጣቸውና ታላላቅ ነገስታቶችን ጠላቶቻቸውን ሁሉ አጠፋላቸውና በጎን ግን ፍልስጤም የሚባል የጎን ውጋት ህዝብ አስቀመጠ። መጀመሪያ ላይ አጥፉ ያላቸው ግን ወደ ትልልቆቹ ጦሮች ከመሄዳቸው በፊት መጀመሪያ ላይ አጥፉ ያላቸው ማንን እንደሆነ ታውቃላችሁ? ሂታውያን ይባላሉ። ትንሽ ናቸው፣ ግን እነሱ ባሉበት ቦታ ትልልቁ ሁሉ ድል ይነሳል። ሂት ማለት ምንድነው? ፍርሃት ማለት ነው። ሂታውያን የሚባሉ መጀመሪያ አጥፏቸው ያለው እግዚአብሔር እስራኤላውያንን ሂታውያንን ነው። ምንድነው ማለት ነው? መጀመሪያ ክርስቲያኑ ማጥፋት ያለበት ፍርሃትን ነው። ፍርሃትህና ቀይር። ድፍረትህ ኢየሱስ ነው። ኢየሱስን አልፎ አንተ ሊነካ የሚችል ኃይል የለም። አባባ ጸጋ ጨምርልን፣ ጸጋ አብዛልን። ስለዚህ ልብ በሉ፣ እኛ ከስጋ ለባሽ ጋራ ጠላትነት የለንም። የስጋ ለባሽ ጠላት እንደሌለን፣ ይልቅስ አለቆችና ስልጣናት የተባሉ የጨለማ ኃይል ገዢዎች የሆኑት ሰይጣንና አጋንንቶች እንደሆኑ መጽሐፍ ቅዱስ በግልጥ ያስተምረናል። ቀጥለን ቅዱሳን ማወቅ ያለብን ሙሉ መንፈሳዊ ትጥቅ እንዳለን ልንዘነጋ አይገባም። ሁላችን ለመንፈሳዊ ውጊያ የሚጠቅመንን ዕውቀት በኤፌሶን መልእክት ምዕራፍ 6 ቁጥር 11 ጀምሮ እናገኘዋለን። ከቁጥር 10 ብንጀምር በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ልብ በሉ ቅዱሳን፣ ልብ በሉ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል።
ምን ማለት ነው? ብርታትህ ራሱ በጌታ በኢየሱስ ክርስቶስ የኃይሉ ችሎታ ላይ ነው። በእርሱ ኃይልና በእርሱ ችሎታ ላይ በርታ። መጽሐፍ ቅዱሱ በቀረውስ በርቱ አላለም። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ብርታትህ በኢየሱስ ክርስቶስ ኃይል ላይ ይመስረት። ብርታትህ በኢየሱስ ክርስቶስ ችሎታ ላይ ይመስረት። እርሱ ነው ብርታትህ፣ እርሱ ነው ጉልበትህ፣ እርሱ ነው ኃይልህ። በጌታ ኃይል ላይ ታመን። በጌታ ችሎታ ላይ የበረታ ሁን። ከዚያስ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ማይ ጋድ ማስተዋል ያለብን ነገር ትጥቁ ራሱ የእግዚአብሔር እንጂ እኛ ያዘጋጀነው ሐሳባዊ ትጥቅ አይደለም። የእግዚአብሔር ትጥቅ ነው። እግዚአብሔር ያዘጋጀው ትጥቅ ነው። እኔ እናንተ ተስማምተን የምናሰፋው ትጥቅ የለም። በሐሳብ የምናዘጋጀው ትጥቅ የለም። እግዚአብሔር ኦልሬዲ ያዘጋጅቷል ትጥቅ። ያንን ትጥቅ በክርስቶስ አልብሶሃል። ያንን ትጥቅ ደግሞ ልበሱት ማለት ዕለት ዕለት ኤክስፔሪየንስ አድርጉት፣ ተለማመዱት እንጂ አልብሶ አስቀምጦ ማይ ጉድነስ አባባ እባክህ ጸጋ ጨምርልን። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ እግዚአብሔርን ጦር ዕቃ ልበሱ የሚለውን ጠላታችን ዲያብሎስ ቅዱሳንን በሶስት አቅጣጫ ሊያጠቃቸው ይፈልጋል። ልብ በሉ፣ በሶስት አቅጣጫ። አንደኛ ፍርሃትን፣ ቅድም ብያቸዋለሁ። ፍርሃት ነው የሚያጋባብህ፣ ፍርሃት ነው የሚያጋባብሽ አጋንንቶች። እግዚአብሔር እንደሚፈርድብን፣ ትሞታለህ፣ እድሜህ ያጥራል፣ ሀብት ንብረት ድንገት ይጠፋል፣ ድንገት ታጠዋለህ ወዘተ የሚል ፍርሃት በውስጥህ ይጫ። አትችልም፣ አይሆንልህም። ፍርሃት ከጀመርክ አይሳካልህም። ቢዝነስ ልትጀምር አይ ቢዝነሱን ብትተዩ ይሻላል የሚል የፍርሃት ቃል ነው በውስጥ የሚረጨው። ቅዱሳን ውስጥ ግን የድፍረት መንፈስ እንጂ የፍርሃት መንፈስ እንዳልተቀበልን መጽሐፍ ቅዱሱ ይናገራል። በእኛ ውስጥ ያለው በዓለም ካለው ይበልጣል። የድፍረት መንፈስ እንጂ የፍርሃትን መንፈስ ምን አላልንም? አልተቀበልንም ይላል። ስለዚህ በፍርሃት ነው የሚፈትናችሁ። በፍርሃት ነው ብዙ ሰው ታስሮ ያለው። ፍርሃትን አውጣ፣ ፍርሃትሽን አውጪ። ድፍረታችሁ ኢየሱስ ነው። የድፍረት መንፈስ ነው ባንተ ውስጥ ያለው። የድፍረት መንፈስ ነው ባንቺ ውስጥ ያለው። ጳውሎስ ጢሞቴዎስ እግዚአብሔርን የመፍራትና እንዲሁም ደግሞ የድፍረት መንፈስ እንጂ የፍርሃትን መንፈስ አልተቀበልንም ማለት። የፍርሃትን መንፈስ አልተቀበልንም። እናመሰግናለን። ቀጥሎ ሁለተኛ ላይ በመክሰስ ክስ በድካም ህይወት ውስጥ ስንሆን አትረባም፣ አትጠቅምም፣ ክርስትናውን ብትተው ይሻልሃል እያለ ቅዱሳንን ይከሳል። ብዙ ቅዱሳንም በዚህ ክስ ወጥመድ ውስጥ ነው ያሉት፣ አረባም እያሉ ክስ። ነገር ግን መጽሐፍ ቅዱስ ምን ይላል? በክርስቶስ ላሉት ምን የለባቸውም? ኩነኔ የለባቸውም። እግዚአብሔር ያጸደቃቸውን እንግዲህ ማንም አይከሳቸውም። ሶስተኛ በጣም እቺ ቃል ናት፣ በተለይ ደግሞ አገልጋዮች የተሸወድንባት ሽንገላ የምትል ቃል አለች። በመሸንገል ምን ማለት ነው? በጸጋው በክርስትና ህይወታችን በብርታትና በጥሩ የህይወት ምልልስ በአገልግሎት ውስጥም ያሉትን ቅዱሳን የሚያጠቃበት መንገድ፣ በጥሩ መንፈሳዊ ህይወት ውስጥ በጥሩ የአገልግሎት ህይወት ውስጥ ያሉ ሰዎችን የሚያጠቃበት መንገድ ሽንገላ ይባላል። ስለ ጥንካሬያቸው እያወራ የሌሎችን ድክመት እያሳየ በራሳቸው እንዲመኩ ቅዱሳንን እንዲንቁ በማድረግ በሚያባብለው ሽንገላ ያጠቃቸዋል። አንዳንድ ጊዜ አታይም? ቴሌቪዥን ላይ ላጋንንት ማይክ የሚያዝበት አሳዛኝ ዘመን ላይ ያለነው። ማይክ ሲይዙለት ምንድነው የሚለው? ሌሎችን ተቋቁመናቸው ነበር፣ አንተ ላይ ያለውን እሳት መቋቋም አልቻለም። ሃሌሉያ! እስኪ ድገመው። ሌሎችን አልተቋቋማችሁም፣ ሌሎችን ተቋቋማችኋል።
ሌሎችንም ቢያላችሁ እኔ ጋር ስትመጡ አንተ ላይ ያለው ከባድ ነው፣ አንተ ላይ ያለው ከባድ ነው። ሃሌሉያ ሃሌሉያ። እስኪ አሜን አሜን በል እስኪ ይላል። ተበላ። በዛ ሰዓት አጋንንቱን አላስወጣኸውም፣ ቀድሞ አስወጥቶ ነው አንተን ቀድሞ ከሐምብልነት አስወጣ። አየው ማይክ አትያዝ የምንለው በምክንያት ነው። አንተን ራሱ ነው የሚጫወትብክ። በዛ ላይ ደግሞ ማይክ ሰተው ሲያወራ በጣም ታምነዋለህ። የውሸት አባት ነው እየተባለ ማይክ ትሰጠዋለህ። ኢየሱስ ራሱ የቃለ ምልልስ ያደርግለት ታስታውሳለህ። ጳውሎስ ኧረ ቃለ ምልልስ እናደርጋለን እስኪ ጢሞቴዎስ ማይክ ይዘህልን ቁም ብሎታል አላለው። እንዴት ካጋንንት ጋር ራሱ ይወራል? እንዴት ቢዝነስ እየሰሩ ነው እነሱ። ሌላውን ህዝብ በቴሌቪዥን የሚያየውን የኢትዮጵያ ህዝብ በሙሉ ይስብበታል። ማስታወቂያ እየሰሩ ነው። ያሳዝናል። ለዛ ነው ብዙዎቹ ተነሱ አሁን የሉም ጠፍተዋል። ትምክህት ጥሩ አይደለም። በሽንገላ ነው ብዙ ሰዎችን የሚጥላቸው በሽንገላ። ከጠላት ጋር በተያያዘ ሊኖረን የሚገባ ሁለት ነገር፣ አንደኛ ከጠላት ጋር፣ ሁለተኛ ከራሳችን ጋር ዕውቀት ሊኖረን ይገባል። ስለ ጠላታችን ያለን ዕውቀት። ጠላት ማለት ሰይጣንና አጋንንቶቹን በሚመለከት በኢየሱስ ክርስቶስ የመስቀል ሥራ ተሸንፈው ትጥቅ አልባ ሆነዋል ብለናል። ትጥቅ አልባ ሆነዋል። ሁለተኛ ከኛ ጋር በተያያዘ ስለ ራሳችን ሊኖረን የሚገባ ዕውቀት፣ ከጠላት ጋር ባለው ውጊያ እንኳን የምንጠቀመው የራሳችን ሰዋዊ ብርታት ሳይሆን በጌታና ከእርሱ በተካፈልነው አቅምና ኃይል እንደሆነ ልናስተውል ይገባል። የተሸነፈ ጠላት ነው ያለው። አንተ ልታሸንፈው የምትገባ ጠላት የለም። ኦልሬዲ ድል ተነስቷል። ኦኬ፣ ወደ መንፈሳዊ ትጥቃችን ወደ መንፈሳዊ ልብሳችን እንመለስ። እግዚአብሔር ያዘጋጀልን መንፈሳዊ ልብስ አለ። በኤፌሶን 6:11 ላይ የእግዚአብሔር ዕቃ ጦር ሁሉ ይላል። ዕቃ ጦር የሚለው ሐረግ በግሪኩ ፓኖፕሊያ ማለት ነው። በግሪኩ ፓኖፕሊያ በሚል አንድ ቃል ይገለጣል። ፓኖፕሊያ የሚለው ቃል በአንዴ ሁሉን ያሟላ ሙሉ ትጥቅ ማለት ነው። አያችሁ፣ ፓኖፕሊያ የሚለው የግሪኩ ቃል በአንዴ ሁሉን ያሟላ ሙሉ ትጥቅ፣ ኮምፕሊት አርመር፣ ኮምፕሊት የሆነ የተሟላ የትጥቅ ልብስ። ኦኬ፣ እንደዛ ከሆነ በመቀጠል በዚህ ሙሉ ትጥቅ ውስጥ የተካተቱ መሳሪያዎች አሉ። እግዚአብሔር በዚያ ሙሉ ትጥቅ ውስጥ ያዘጋጃቸው ሙሉ የተዘረዘሩ መሳሪያዎች አሉ። ኤፌሶን ምዕራፍ 6 ከቁጥር 13 እስከ 18 እናንበቡ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ምንድነው ያ የተሟላው ዕቃ ጦር? እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁልጊዜ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። እላይ የተዘረዘሩ ትጥቆች አሉ። ባንዴ የሚለበስ እግዚአብሔር ያዘጋጀው ትጥቅ ምን አለ? አንደኛ የእውነት መታጠቂያ፣ የእውነት ቀበቶ። ሁለተኛ የጽድቅ ጥሩር አለ። ሶስተኛ የሰላም ወንጌል አለ። አራተኛ የእምነት ጋሻ አለ። አምስተኛ የመዳን ራስ ቁር አለ።
ስድስተኛ የመንፈስ ሰይፍ አለ። ሐዋርያው ጳውሎስ በዚያ ዘመን የነበረውን አንድ ሮማዊ ወታደር ሙሉ ከራስ ሄልሜቱ እስከ እግር ጫማው ድረስ የሚለብሰውን ልብስ እየተመለከተ ነው የጻፈው። እነዚህ ትጥቆች እግዚአብሔር ያዘጋጀልን፣ እኔ እናንተ ተመካክረን አይደለም፣ እግዚአብሔር ያዘጋጀልን ትጥቅ። በፍጥነት እያንዳንዱን ላሳያችሁ። የእውነት መታጠቂያ ወይም ቀበቶ ምንድን ነው? የጠላትን ውሸት የምንመክተው በእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል እውነተኝነት በማመን ቃሉ እንደሚለን እንደዚያው እንደሆነን ዕውቅና መስጠት። የጠላትን ሽንገላ ሳይሆን የእግዚአብሔርን ቃል እውነት። ስለዚህ የእውነትን መታጠቂያ ያዝ። እግዚአብሔር እውነት ነው። ኢየሱስ እውነት ነኝ ብሏል። ቃሉ እውነት ነው። የእግዚአብሔር መንፈስ የእውነት መንፈስ ነው። እግዚአብሔር በቅዱስ ቃሉ የተናገረው እውነት ነው። በእኔ ጉዳይ ቃሉ እንደሚለኝ እንደዚያ ነኝ። የእውነትን መታጠቂያ ያዙ። እውነትን በብዙ መንገድ ሊያስጥል ነው የሚፈልገው። የእውነትን መታጠቂያ ያዙ። ሁለተኛ የጽድቅ ጥሩር። የጽድቅ ጥሩራችን የተረዳነው የጽድቅ እውነት ነው። ጥሩር ደረት አካባቢ የሚደረግ ትጥቅ ነው። ደረት ላይ የሚደረግ ትጥቅ ነው። ልብ እንዳይጎዳ ይከላከላል። መንፈሳዊ ጥሩራችን በክርስቶስ ያገኘነው ጽድቃችን ነው። የዛ ደግሞ ጽድቅ የተገለጠ ሕይወት አለ፣ ኑሯችን አለ። ከዚህ የተነሳ የውስጥ ሕሊናችን ከጠላት ክስ የምንከላከለው የጽድቅን እውነት በማረጋገጥ ነው። ጸድቅ ያለው በክርስቶስ ተቀባይነትን አግኝታለሁ። በክርስቶስ የእግዚአብሔር ጽድቅ ነኝ። የጽድቅ ጥሩር ደረት ላይ ነው የሚደረገው። ልብህ እንዳይጎዳ፣ የሚመጣው ፍላጻ ልብህን እንዳያገኘው ምን ብያለሁ? በክርስቶስ ጸድቅ ያለው የጽድቅ ሕይወት ደግሞ ይገለጥብሃል። ቀጥሎ ሶስተኛ የሰላም ወንጌል። የሰላም ወንጌል እንድንጫማ ወንጌላችን አንደኛ የሰላም ወንጌል ነው። የሁከት ወንጌል የለንም። እኛ የረብሻ ወንጌል የለንም። የሰላም ወንጌል፣ ሰላማችን ክርስቶስ ነው። በክርስቶስ የተፈጸመውን የእግዚአብሔር የማዳን ኃይል እንናገራለን። ወንጌልን በመመስከርና የወንጌሉን ሕይወት በመኖር ያለመታከት ተረጋግተን ጸንተን መቆም የምንችልበት በተረዳነው የሰላም ወንጌል ነው። በተጫማነው የሰላም ወንጌል ነው። አራተኛ የእምነት ጋሻ። የእምነት ጋሻ የትኛውንም የጠላት የክፋት ፍላጻ መከላከል የምንችለው ባመነው እምነት ነው። እምነትን የሚሸረሽሩ እንደ እግዚአብሔር ቃል ያልሆኑ ከሰይጣን የሚወረወሩ የሐሳብ ፍላጻዎች በሚላኩበት ጊዜ የምንከላከለው በእምነት ጋሻ ነው። እምነት ደግሞ ዝም አምኛለሁ በማለት አይደለም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። የእግዚአብሔር ቃል እንደሚለኝ እንደዚያ ነኝ። ኢየሱስ ለሰይጣን እንደመለሰው እኛም ደግሞ ለሚመጣው ድምፅ፣ አጋንንቶች ይዘውት ለሚመጡት ድምፅን በድምፅ ነው የሚሻረው። ድምፅን በድምፅ ነው የምትሽረው። እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል። አለበለዚያ ጥቅስ እንደሌለ ካወቁ አጋንንቶቹ ይጫወቱብሃል። ለዛ ነው እንማማር፣ ወደ ቃሉ እንመለስ የምንለው። የእምነት ጋሻ በጣም ወሳኝነት አለው። አምስተኛ የመዳን ራስ ቁር። እችን ነገር አደራችሁን። የመዳን ራስ ቁር the helmet of salvation። ይሄ ጭንቅላት ላይ ነው የሚደረግ። ጦርነት ላይ እግር ቢመታ ትተርፋለህ፣ እጅ ቢመታ ትተርፋለህ። ጭንቅላት ከተገኘ ግን መትረፍ የሚባል ነገር የለም። ራስን the helmet of salvation ሄልሜቱን ከምን ጋር እንዳገናኝ? ከደህንነት ጋር። የመዳን ራስ ቁር። ለዛ ነው አጥብቀን
የዳነ ሰው አይጠፋም የሚለውን እውነት የምንማማረው ደህንነታችሁን እንድትጠራጠሩ ከሚያደርጉ አገልጋዮች ራቁ የምንላችሁ የመዳን ራስ ቁራችሁ እንዳይመታ ነው። ጥርጥር ውስጥ ነው። ጭንቅላትህ ከተገኘ ጥርጥር ይረጭብሃል። ጭንቅላትህ ከተገኘ በቃ ልትሸነፍ ትችላለህ ለዛ ነገር። ለዛ ነው ዘ ሄልሜት ኦፍ ሳልቬሽን ያስፈልጋል። በጣም ስለ መዳናችን የተረዳነው እውነት ላይ እርግጠኛ በመሆን ይህንን እርግጠኛ እውነት ይዘን በክርስቶስ ኢየሱስ ያገኘነው ዘላለማዊ ሕይወት፣ ዘላለማዊ ደህንነት፣ ለዘላለም የሚያገለግል በዋስትና የተሞላ ድኛለው፣ እግዚአብሔር ተቀብሎኛል፣ ድኛለው፣ እግዚአብሔር በክርስቶስ በኩል ተቀብሎኛል፣ ኢየሱስ ክርስቶስ ከሰራልኝ ታላቅ የቤዛዎት ሥራ የተነሳ ድኛለው፣ ከዘላለም ጥፋት አምልጫለው፣ ከሞት ወደ ሕይወት ተሻግሬያለሁ የሚለውን እውነት ተናገር። ይመጣና ሳይ አንተ የዳንክ አይመስልም። ቆይ አንተ ልሳን ተናግረህ ታውቃለህ? አይ እኔ ሞከርኩና እምቢ አለኝ ተውኩት። የዳንክ ራሱ አይመስለኝም። ልሳንን ከደህንነት ጋር የሚያገናኙ አሉ። በቃ ስለዚህ ብዙ አሁን ላይ ሰይጣን በዓለማዊ ሰው አይደለም ይመጣል ወንድሜ። የሰይጣን ድምጽ፣ ያጋንንቶች ድምጽ መድረክ ላይ በቆመ ሰውም ሊመጣል ይችላል። ምን በሚል ቃሉን በሚሽር ማንነትን በሚያስክድ የመስቀሉን ሥራ ከዓይንህ በሚያጠፋ መንገድ ሊመጣ ስለሚችል የመዳን ራስ ቁር ላይ እንጋደላለን። ስድስተኛ የሚገርም እኮ አምስቱ ሙሉ ምን እንደሆኑ ታውቃላችሁ? የእውነት መታጠቂያ፣ የጽድቅ ጥሩር መከላከያ ነው። የሰላም ወንጌል መጫማት ነው። የእምነት ጋሻ መከላከያ ነው። የመዳን ራስ ቁር መከላከያ ነው። መጨረሻ አንድ ማጥቂያ ተሰጥቶናል። የመንፈስ ሰይፍ፣ እርሱም የእግዚአብሔር ቃል። ከላይ የተዘረዘሩት ሁሉ መከላከያዎች ናቸው። ማጥቂያው ምንድነው? አንድ ነው ማጥቂያው። ስድስተኛው የመንፈስ ሰይፍ የተባለው የእግዚአብሔር ቃል ነው። ተመልከቱ ቅዱሳን፣ የመንፈስ ሰይፍ የተባለው የእግዚአብሔር ቃል ነው። ሌላው የተዘረዘሩት ሁሉ መከላከያዎች ናቸው። ሲወረውር ትከላከላለህ። ሲወረውር በጋሻው ትከላከል። ሲወረውር ወገብ ላይ ባለው፣ ሲወረውር ደረት ላይ ባለው ጥሩር የሰላም ወንጌል ተጫምታል። እግርህ አይነካ። እግሮች ያማረውን የከበረውን ወንጌል የሚሰብኩ ናቸው። የሰላም ወንጌል ያለ ሰው ነህ። ተመልከቱ፣ ሁሉም እዚህ ጋር ያሉት መከላከያ አንድ ማጥቂያ ነው ያለን። እርሱም ደግሞ የመንፈስ ሰይፍ የተባለው የእግዚአብሔር ቃል ነው። ስለዚህ ያችን የመንፈስ ሰይፍ የተባለውን የእግዚአብሔርን ቃል ኢየሱስ ሲጠቀመው አይተናል። ማቴዎስ ምዕራፍ 4 ከቁጥር 1 ጀምሮ እስከ 11 ሶስት ጊዜ ሰይጣን ሲፈትነው ሶስትንም እንዲህ ተብሎ ተጽፏል፣ ሰይፉን መዘዘው። እንዲህ ተብሎ ተጽፏል፣ ሰይፉን መዘዘው። እንዲህ ተብሎ ተጽፏል፣ ሰይፉን መዘዘው። አለቀ። ጠላትም ዞር አለ ይላል እንጂ ኢየሱስ በኢየሱስ ስም የጠላት አሰራር ዳቦ የሚያሸተኝ በረሃቤ ላይ በጾሜ ላይ የመጣ ጾሜን ተከትሎ የመጣ ዳቦ እንጀራ የሚያሸት ስፒሪት አላለም። ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል። እግዚአብሔር አምላክህን ብቻ አምልክ፣ ለእርሱ ብቻ ስገድ ተብሎ ተጽፏል። አለቀ። ተጽፏል ተብሎ ተጽፏል። ሰይፉን ሶስት የመዘዘው አሸነፈ። እኛም እንደ ኢየሱስ ከኢየሱስ አይደል እንደምንማረው የኢየሱስ ደቀ መዛሙርት እኮ ነን። አይኑን ጨፍኖ ግራ ተጋብቶ አዋሳ ላይ ተቀብቼ መጣው እያለ የጠላት ስድስቱን አሰራር የምናከሽፍበት አራቱ መንገዶች ብሎ ግራ ከሚጋባ ሰው ጋር ለምን ግራ ትጋባለህ? አንተ አይኑን ጨፍኖ ሜጀሯን ነኝ ካለ ያለን ሰው ነው እንደምትከተለው። የኢየሱስ ደቀ መዝሙር አይደለህ? ኢየሱስ አትማርም? በጎቼ ድምጼን ይሰማሉ አለ እንጂ የሆነ ሰውዬ ድምጽ ይሰማሉ አላለም እኮ። በጎቼ ድምጼን ይሰማሉ፣ ከእኔ ይማራሉ። እርሱ ደግሞ እንድንከተለው ዳናውን ጥሎልን ሄዷል።
ፍለጋውን ጥሎልን ሄዷል። እርሱን እያየን እርሱን እንድንመስል ነው የተጠራ ነው እንጂ የሆነ ግራ የተጋባ አገልጋይ እንድትመስል አልተጠራህም። አባባ እባክህ ጸጋ ጨምርልን። ጳውሎስ እንኳን እኔን ምሰሉ ያለው እሱ ክርስቶስን መስሎ ነው። እኔ ክርስቶስን እንደምመስል እኔን ምሰሉ። ባጭሩ ጳውሎስ እኔ የመሰልኩትን ምሰሉ ነው ያለው። አባባ እባክህ ጸጋ ጨምርልን። ስለዚህ ከላይ የተዘረዘሩት መከላከያ ናቸው። የመጨረሻው የእግዚአብሔር ቃል ማጥቂያ ነው። በሰይፍ ነው በጥሰ ነው የምጥለው። ሐሳቡን በሐሳብ ድምፅን በድምፅ ትሸራለህ። ድምፅን በድምፅ ትሽር በእግዚአብሔር ቃል። ስለዚህ እንዴት ነው ታዲያ የእግዚአብሔር ቃል በሙላት ይኖርብ? ሰይፉ በሌለበት እንዴት ነው? ሰይፉ በሌለበት ውጊያ ውስጥ ትገባለህ እንዴ? የእግዚአብሔር ቃል በሙላት ይኖርብ። ኑ እንማማር፣ የእግዚአብሔርን ቃል እናጥና የምንለው ለዚህ ነው። ስለዚህ ይህንን ይመስላል ማለት ነው። ከዚህ የተነሳ የጸሎት አይነቶች እነዚህን ይመስላሉ። በሚቀጥለው ሌላኛውን የመጨረሻውን ክፍል እንመለከታለን ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።